በ35ኛ ሳምንት ዩናይትድ ኦልድ ትራፎርድ ድረስ ሊቨርፑልን ጋብዞ እንግዲህ 3-2 ማሸነፍ ችሏል። የመጨረሻ አሸናፊነቷን ጎል እንግዲህ በማይክል ካሪክ ስር እያሸበረቀ የሚገኘው ኮቢ ሜኑ ማስቆጠር ችሏል። ቤንጃሚን ሴስኮና ማቲያስ ኩኛ ሌሎችን ጎሎች ማስቆጠር የቻሉ ናቸው። ዩናይትድ ይህንን ድል ተመልክቶ እንግዲህ ወደ አውሮፓ ቻምፒዮንስ ሊግ ማቅናቱን አረጋግጧል። ማይክል ካሪክ ቶፕ 6 በሚባሉ የፕሪሚየር ሊግ ቲሞች እንግዲህ ሁሉንም ማሸነፍ ችሏልና ስለ ጨዋታው የተወሰኑ ሀሳቦች እናንሳ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። በተጠባቂው የ35ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ እንግዲህ ሊቨርፑልና ዩናይትድን በኦልድ ትራፎርድ አገናኝቶ ነበር። ይሄንን ጨዋታ ዩናይትድ ሊያሸንፍ ይችላል ያሸንፋል ብለን በኮንፊደንስ ማውራት እንችላለን ስንል ነበርና ፈርስት ሃፉ ደግሞ ያንን ያሳያል። ዩናይትድ በጣም የበላይ ነበረ፣ ጎሎችን በደንብ ማስቆጠር ይችል ነበር። ገና በ6ኛው ደቂቃ ነው እንግዲህ የማቲያስ ኩኛ የተቆጠረችውና ከብራይን ምቤሞ የኮርና ኳስ የመጣች ኳስ ነበረች። አንደኛውን በቀኝ እግሩ መቶት ተደረበበት፣ ከዛ በግራ እግሩ ማስቆጠር ቻለና ማቲያስ ኩኛ እንግዲህ ይሄ ጎል ለሱ ለትላልቅ ቲሞች ላይ ያስቆጠረው ጎል ነው። ሲቲ ላይ ማስቆጠር ችሏል፣ አርሰናል ላይ ማስቆጠር ችሏል፣ ቼልሲ ላይ ማስቆጠር ችሏል፣ አስቶን ቪላ ላይ ያስቆጠራል፣ አሁን ደግሞ ሊቨርፑል ላይ ማስቆጠር ችሏልና ማቲያስ ኩኛ ምን ያህል የትልቅ ጨዋታ ተጫዋች እንደሆነ አሳይቷልና እነዚህ ጎሎች ለዩናይትድ በጣም ጠቃሚ ነበሩ። ቤንጃሚን ሴስኮንም ጎል አስቆጥሯል። የቤንጃሚን ሴስኮ ጎል አከራካሪ ነበረች። በእጁ ነክቶታል አንለካትም የሚል ክርክር ነበረው። ቫራይቶ እንግዲህ ጎል ብሎ አጽድቆታልና ቫንዳይክም ሆነ አንስሉል ከጨዋታው በኋላ የሴስኮ ጎል መሻር ነበረበት የሚል አስተያየትን ሲሰጡ ተሰምቷል። የቤንጃሚን ሴስኮ በተወሰነ መልኩ ኳሱን የነካው ይመስል ነበር፣ ግን ደግሞ ይሄን ያህል አቅጣጫውን ያስቀየራት ኳስ አይደለችም ብዬ አስባለሁ። ምስሉ ላይ እንደምትመለከቱት ይሄን ያህል ተቻለው ነገር አይደለም። አይኖ ህጉ የሚለው ምንም አይነት የእጅ ንክኪ ካለ ጎል አይጸድቅም ነውና የቤንጃሚን ሴስኮ ኦልሞስት የጥፍር ንክኪ በሚመስል ደረጃ ነው ያለችው፣ ትንሽ ንክኪ ናትና ያንን ለመፍረድ የተወሰነ ሚኒቶች ወስደው ነበረ። ጎሉን አጸደቁት። ዩናይትድ ገና በ13ኛው ደቂቃ እንግዲህ 2-0 ሊቨርፑልን መምራት ቻለና ጨዋታው በዩናይትድ ቁጥጥር ስር ሆኖ ዩናይትድ ምናልባት 3 እና 4 ጎሎችን አስቆጥሮ ሊቨርፑልን በሰፊ ሁኔታ ማሸነፍ ይችላል የምንልበት ደረጃ ደርሰን ነበርና ያቺ ኳስም በብሩኖ ፈርናንዴዝ አሲስትነት አልተመዘገበችም። ግብ ጠባቂው ስለነካት የቤንጃሚን ሴስኮን እንግዲህ አሲስት ወስዶበታል። 20ኛ አሲስቱ እንዳያስመዘገበ አድርጎታልና ግን ደግሞ ብሩኖ ፈርናንዴዝ ቻንስ ክሬት በማድረግ በፕሪሚየር ሊጉ እንግዲህ 120 ቻንስ ክሬት ማድረግ ችሏልና በፕሪሚየር ሊጉ በዚህ አመት አሪፍ ሚድፊልዶች ተብሎ የሚጠቀሱት ሶቦዝሎይና ዴክላን ራይስ እንግዲህ ተደምረው ነው ሁለቱ ነው እንግዲህ 120 የሚደርሱትና ብሩኖ ፈርናንዴዝ በጣም የራቀ ቁጥሮች እንዳሉት እንግዲህ ከዚህ ቀደም አይተናል። አሁን ደግሞ ሞር በየጨዋታው ደግሞ እያሳደገው እየመጣ የሚገኘውና ብሩኖ ፈርናንዴዝ ምንም እንኳን አሲስቱ ባይመዘገበለት አሲስት ብለን መናገር እንችላለን። የመጀመሪያውን ቤንጃሚን ሴስኮ ያባከናት ኳስ ራሷን ያገባትን ኳስ መጨረስ ይችል ነበር ብዬ አስባለሁ። ፔናልቲ መስሎ የነበር ያ ኳስ ግን ደግሞ ኦሬዲ ሉክሾን ኳሱን ክሮስ አደረገው። ብሩኖ ፈርናንዴዝ በቴስታ ነክቶት ያቺ ኳስ ጎል ሆነችና የቤንጃሚን ሴስኮን እንቅስቃሴ ማለማድነቅ አይቻልም። ከቫንዳይክ ማምለጡ ጎሉን እንዲያስቆጥር አድርጎታልና የመጀመሪያው ፊኒሺንግ ግን ችግር እንዳለበት አሳይቶናል። ዩናይትድ ፈርስት ሃፍ ላይ የነበረው ቁጥጥር በጣም ጸዴ ነበረ። ዩናይትድ ምንም አይነት ኳስ የተሞከረበት አልነበረም። ሊቨርፑል አንድ ኦን ታርጌት ሞክሮ ነበር በጨዋታው እየወጣውና እሱንም ወደ 40 ምናምን ደቂቃ ላይ ነው ሙከራቸውን ያደረጉትና ሙሉ ለሙሉ ተቆጣጥሮት ነበር። አሪፍ የሆነ እግር ኳስ ሲጫወቱ ነበር። ሰከንድ ሃፍ ላይ ሲገባ ግን ነገሮች በሙሉ ተቀየሩ። ቤንጃሚን ሴስኮ ከኮናቴ ጋር ባረገው ግጭት የተወሰነ ጉዳትን አስተናግዶ እንዲቀየር ተገደደ። አማድ ገባ። አማድ ሲገባ ግን አማድ ጥሩ ሞመንት ላይ እንዳልሆነ እርግጠኛ እናውቃለን። ምንም ጥያቄ የሌለው ነገር ነው። ከሱ አሲስት ማግኘት ይቻላል አይደለም፣ ጎል እያገኘንም አይደለም። ባለፈው የቤንፎርዱ ጨዋታ ሲያስወቅሰው ነበረ፣ ጎሎችን እያበከለ ነበር። ግን ምንም እንኳን የቤንጃሚን ሴስኮ ጎል መነሻው እሱ ቢሆንም ሸርተቴው የወረደው እና ብሩኖ ፈርናንዴዝ ጋር እንዲደርስ ያደረገው የእሱ ኳስ ብትሆንም ያባከናቸው ኳሶች ላያስወቅሱ አይችልምና አሁን ተቀይሮ ገብቶ እንግዲህ ወዲያው ነበር በደቂቃው ስህተት የሰራው። የእቺ ኳስ ሄዳ እንግዲህ ዶሚኒክ ሶቦዝላይ አስቆጠረ። ዩናይትድ 2-1 ሆነ። በተመሳሳይ መልኩ ደግሞ ሴኒ ላመንስን በድጋሚ ስህተት ሰሩና ሊቨርፑል በጨዋታው አክቲቭ ያልነበረውን ምንም እያረጋ ያልነበረው ሊቨርፑል አነቃቁት። 2 ጎል ነፃ ሰጡት። ጨዋታው ኦልሞስት የሊቨርፑል ይመስል ነበር። ዩናይትድ ጸጥ ብሎ ነበር። ስቴዲየም ኦልድ ትራፎርድም በዝምታ ተውጦ ነበርና ጨዋታውን ለመጮት ሞከሩ። ግን ደግሞ ዩናይትዶች 76ኛው ደቂቃ ላይ የኮቢ ሜኑን ወሳኝ ጎል ማግኘት ቻሉና ኮቢ ሜኑ የነበረው እንቅስቃሴ ምን ያህል አሪፍ እንደሆነ በጨዋታው ተመልክተናል። ዩናይትድ በጨዋታው የሚገባውን 3 ነጥብ ነው ያገኘው። ምንም እንኳን 2 ጎሎች ቢቆጠርብንም የሰራነው ስህተት ነው እንጂ ሊቨርፑል ከኛ ተሽሎ ከኛ እንቅስቃሴዎችን አርጎ አይደለም ያንን ጎል ማስቆጠር የቻለውና ሴኒ ላመንስ ለመጀመሪያ ጊዜ በዩናይትድ ቢያለ
ስህተት ሰርቷል። ይሄ ደግሞ በረኛ የሚያጋጥመው ነገር ነው። ላመንስ ምን ያህል ጎሎችን ሲመልስ እንደነበር አይተናል። በተለይ ደግሞ አንድ ከመስመር ያወጣት ኳስ የፍሪ ኪክ ኳስ እሷ አድናናለች ብዬ መናገር ይችላል። ኦልሞስት ሶስተኛ ጎል ሊቆጠርብን የሚችልበት አጋጣሚ ነው። በረኛ ይሳሳታል ምንም ማለት አይደለም። ገና 23 ዓመት ታዳጊ ነው። ብዙ ፕሬሸር ሊደርስበት እንደማይችል ተስፋ አረጋለሁ። ያው ቢልድ አድርገህ ስትወጣ ኳስ በስርዓት ማታቀብል ከሆነ እንደዚህ አይነት ስህተቶች ይፈጠራሉ። ሁለተኛው ጎል ሲገባ ግን ነገሮች የተለወጡ ነበር የሚመስለው። ሊቨርፑሎች ጥሩ ወኔ ይኖራቸውና ዩናይትድ ከ2-2 ሁለታቸው ሆነው ሽንፈት ይገጥመዋል ብዬ አላሰብም። ምክንያቱም ያለው ቁጥር በጣም ሪከርዱ በጣም አሪፍ ነው። ከረፍት በፊት ዩናይትድ እየመራ ከወጣ ጨዋታዎችን ተሸንፎ አያውቅም። 388 ጨዋታዎችን ተጫውቷል። 358ቱን አሸንፏል። ከዛ ደግሞ የቀሩትን 33 ደግሞ በአቻነት ነው ያጠናቀቀውና ዩናይትድ ፈርስት ሃፍ መርቶ ከወጣ ጨዋታዎችን የመሸነፍ ቻንሱ 0 ነው። እስካሁን ድረስ ያለው ሪከርድ ይሄ ነውና ጥሩ የሚባል ሞመንት ነበረን። ኮሜኑ ድንቅ የሚባል አጨራረስ አድርጓል። ከዛም በተጨማሪ ጎሎች ማስቆጠር የምንችልበት አጋጣሚዎች ነበሩ፣ ግን እየተጠቀምንባቸው አልነበረምና የአማድ እንቅስቃሴ ይሄን ያህል ጥሩ አልነበረም። ብራይን ምቤሞ ፈርስት ሃፍ የነበረው እንቅስቃሴ ምን ያህል ከኳስ ጋር ምቹ እንደነበረ የሴስኮ ጎል ስትቆጠር ለብሩኖ ፈርናንዴዝ እንዴት አድርጎ እንደሰነጠቀው የሚገርም ኳስ ነበርና ግን ያንን ግልጋሎት ሰከንድ ሃፍ ላይ ከአማድ አላገኘነውም። አማድም ይሄን ያህል እንቅስቃሴ ሳያረግ ቀርቶ አርነ ስሎት ጨዋታውን አንበቦት ሮበርትሰንን አስወጥተው ከርክዝን ያስገቡትና መጀመሪያ ላይ ሮበርትሰንን ሲመርጡ ለመከላከል አሪፍ የሆነ ተጫዋች ነው። ከርክዝ በዚህ ዓመት መከላከሉ ላይ ደካማ ስለሆነ ነው እነ ብራይንን እና አማድን ከገጠመ ይከብዷል የሚል ግምት ስለነበረው ነው ያንን ነገር ያደረገውና ብራይን ጥሩ ተንቀሳቅሶ ነበረ። ሰከንድ ሃፍ ሲመጣ ግን አማድ ይሄን ያለ አመርቂ ነገር አልነበረም። ሞር ሊቨርፑል እንዲያጠቃ ከርክዝን አስገባ። እሱ ይሄን ያለ አመርቂ ነገር አላመጣም። ጥሩ መንቀሳቀስ ይችላል። አማድም አማድ ነው። ብራይን ምቤሞ በ9 ቁጥር በፎርስ ናይኑ በኩል አልተመቸውም። ተቀይሮ ሲወጣ ትንሽ የተነጫነጨ የተበሳጨ ነበረ። ይጠበቃል። ጎሎችን እያገባ አይደለም። ሁለቱም ጥሩ ቢባል ሞመንት ላይ አይደሉም። ስለ አማድም ስለ ብራይን ምቤሞ ማውራት እንችላለን። ግን ደግሞ ማይክል ካሪክ እያደረገ ያለ የነበራቸው ቅያሬዎች በጣም አሪፍ ነበሩ። ዶርጉን ከጉዳቱ በኋላ እንግዲህ ለመጀመሪያ ጊዜ በኦልድ ትራፎርድ ከሊቨርፑል ጋር ያለውን ጨዋታ ማረው ይችላልና ጨዋታውን ሙሉ ለሙሉ ስንመለከተው በጣም አሪፍ ነበረ። ስህተቶች ናቸው እንጂ ዩናይትድ ይህንን ጨዋታ በ4 እና በ5 ጎል ልዩነት ማሸነፍ የሚችልበት አጋጣሚ ነበረ። ፈርስት ሃፍ ላይ ጎሉን አስፍተን ቢሆን ኖሮ እና አማድ እና ሴኔላም ስህተቶችን ባይሰሩ ኖሮ ቀለል አድርጎ የሚያልፈው ነገር ነበር። አሁንም ግን ያለን ጋፕ በጣም ሰፊ ነው። ዩናይትድ ወደ ቻምፒየንስ ሊግ እንደሚገባ አረጋግጧል። የሚያስፈልገው 1 ፖይንት ነበረ። ያንን ደግሞ ከራሱ ከሊቨርፑል 3 ፖይንት በመውሰድ እንግዲህ ሊቨርፑል ቀሪ ጨዋታዎችን እስከሚያሸንፍ ድረስ እንግዲህ ቻምፒየንስ ሊጉን አላረጋገጠም። ዩናይትድ ግን ሊቨርፑልን በማሸነፍ ቻምፒየንስ ሊጉን ማረጋገጥ ችሏልና ከ2 ዓመት ቆይታ በኋላ እንግዲህ ዩናይትድ በ2026/27 ወደ ቻምፒየንስ ሊጉ መድረክ ተመልሷል። ይሄንን ደግሞ ማድረግ የቻለው ማይክል ካሪክ ነው። ማይክል ካሪክ የገጠማቸው ቲሞች እንግዲህ በጣም ትላልቅ ቲሞች ናቸው። አርሰናልን መግጠም ችሏል። 1ኛ ደረጃ ላይ ያለው ሲቲን 2ኛ ደረጃ ላይ ያለው መግጠም ችሏል። 4ኛ ደረጃ ላይ ያለው ሊቨርፑል ገጥሞ አሸንፏል። 5ኛ ላይ ያለውን ቪላ ማሸነፍ ችሏልና ከ1 እስከ 5 ካሉ ቡድኖች ከአራቱ 3 ነጥቦችን ማሳካት ችሏል። ይሄ ነገር ቀላል እንዳልሆነ በጣም ግልጽ ነው። ዩናይትድ ሲመጣ ማይክል ካሪክ በጣም የተመቻቸ ቲም አልነበረም። ይሄን ያህል አመርቂ ውጤት ላይ አልነበሩም። ቲሙ ግራ በተጋባ ስሜቶች ነበር። ማይክል ካሪክ የሚገርም ስራን የሰራውና ለማይክል ካሪክ ትልቅ ክሬዲት የሚያሰጥ ነው። ይሄን ጨዋታ ካሸነፈ እነ ሮይኪንም ሲናገሩ ነበር አሰልጣኝነት የመሆን እድሉን የሚያሰፋበት ጨዋታ ነው ብለው ነበር። ጨዋታውን በተገቢ ሁኔታ ተጫውቶታል። ስህተቶች ናቸው እንደዛ እንዲጨነቅ ያደረጉት እንጂ ሙሉ ለሙሉ ዶሚኔት አድርጎ ማሸነፍ እንደሚችል ጨዋታ ያስታውቅ ነበረ። አሁን ማይክል ካሪክ አሰልጣኝ ይሆናል አይሆንም ጥያቄ ነውና የዩናይትዶች የቤት ስራ ትልቅ ሆኖባቸዋል። ማይክል ካሪክ ትልቁን ስራ ሰርቷል። ኮሜኑም ስለ ማይክል ካሪክ ጥሩ ነገርን ተናግሯል። ኮንፊደንስ ሰጥቶኛል። ለኔ ብቻ አይደለም ስለ ኮንፊደንሱን የሰጠው ለሙሉ ቡድኑ ኮንፊደንሱን የሰጠው ብሏል። ሜዳ ላይ እስከ ሞት ድረስ እንፋለማለን ለሱ የሚል አስተያየትን ሰጥቷልና የተጫዋች በማይክል ካሪክ ስር ምን ያህል እንደደመቀ እየተመለከትን ነው። ያለፉትን ተከታታይ ጨዋታዎች ማንሳት እንችላለን። የቼልሲ ጨዋታ ማንሳት እንችላለን። ቤንፎርድ ላይ አሁን ጎል ማስቆጠር ቻለ። ዩናይትድ 3 ነጥብ እንዲያሳካ የሚያደርገውን ጎል ነውና 13 ጨዋታዎችን በማይክል ካሪክ ስር አድርጓል። 13ቱንም ጀምሯልና ይሄ ትልቅ ነገር ነው። ኳስ አለመጫወት በጣም ከባድ ነገር ነው የሚል አስተያየትን ሰጥቷል። ከጨዋታው በኋላ ማን ኦፍ ዘ ማችም ነበረ ኮሜኑ። ግን ደግሞ ጠንክሮ መስራት አሪፍ ነገር ነው ብሏል። አላቆምኩም ምንም እንኳን ባልጫወት የሚል አስተያየትን ሰጥቷል። ሮበን አሞሪም እና ኮሜኑ ለዩናይትድ የሚመጥን አይደለም፣ ሮበን አሞሪም ልክ ናቸው ሲሉ የነበሩ ሰዎችን ተበቅሏቸዋል ማለት እንችላለን። ኮሜኑ የሚገርም ጨዋታዎችን እያሳየ ነው። መሀል ሜዳውን እንዴት መቆጣጠር እንደሚችል እያሳየ ይገኛልና ይሄ በጣም ትልቅ ተጫዋች የሚሆን ነው። በፈረመ እንግዲህ 5 ዓመት ኮንትራክቱን በፈረመ በ3ኛው ቀን ነው ይሄንን የአሸናፊነት ጎል ሊቨርፑል ላይ ማስቆጠር የቻለው። ኮሜኑ በፕሪሚየር ሊጉ 4 ጎል ብቻ ነው ያለው። ሁለቱም ደግሞ ሊቨርፑል ላይ ነው ማስቆጠር የቻለውና
ከሊቨርፑል ጋር ያለውን ባላንጣ የካሪንግተን ልጅ ስለሆነ በደንብ ጠንቅቆ ያውቀዋልና ኮቢ ሜኑ ያላችሁን እስቲ አስኪት ኮሜንት ላይ አስቀምጡልኝ። ሌላኛው እንግዲህ ዩናይትድ ይህንን ጨዋታ ሲያሸንፍ ከ10 ዓመት በኋላ ነው ሊቨርፑልን በደርሶ መልስ ማሸነፍ የቻለውና ለመጨረሻ ጊዜ በ2015-16 ዩናይትድ በኦልድ ትራፎርድ 3-1 አሸነፈ። ከዛም ደግሞ በአንፊልድ ሄለው 1-0 በማሸነፍ ነው እንግዲህ 10 ዓመት ተቆጥረው ነበረ። አሁን በማጉዌር አንፊልድ ላይ ባስቆጠራት 2-1 አሸነፍን። ከዛ ደግሞ ኦልድ ትራፎርድ ላይ መተን በኮቢ ሜኑ ጎል ደግሞ 3-2 ማሸነፍ ቻለና ከሊቨርፑል 6 ነጥቦችን መውሰድ ችለናል። ሊቨርፑልን ማሸነፍ በየትኛውም ሰዓት ለዩናይትድ ትልቅ ድል እንደሆነ ሁላችንም እናውቃለን። ምንም ወሳኝ 3 ነጥብ ራሱ ባይሆን ሊቨርፑልን ማሸነፍ ምን እንደሆነ ይታወቃልና ማይክል ካሪክም ሆነ ሮበን አሞሪም ይህንን ነገር ተወጥተውታል። የመጀመሪያ ጨዋታውን ሮበን አሞሪም ናቸው እንዲያሸንፍ ያደረጉት። ማይክል ካሪክ ደግሞ በተገቢ ሁኔታ ይህንን ጨዋታ እንዲያሸንፍ ረድቷቸዋል። ዩናይትድ 3 ነጥብ አግኝቶ ወደ ቻምፒየንስ ሊጉ ገብቷል። ቤንጃሚን ሴስኮ 11ኛ የፕሪሚየር ሊግ ጎሉን ነው ማስቆጠር የቻለውና ተከታታይ 2 ጎሎችን ማስቆጠር ችሏል። ዩናይትድ አሁን ላይ 3 ተከታታይ ድሎችን ማስመዝገብ ችሏል። ቤንፎርድ፣ ቼልሲ፣ ከዛ አሁን ደግሞ ሊቨርፑል ላይና ቀጣይ ሰንደርላንድ ከሜዳ ውጪ ይገጥመዋል። ምን ያስመዘግባል የሚለው ነገር አለ። ማይክል ካሪክ የመጀመሪያው አይደለም እንደዚህ ረጅም ጨዋታዎችን ሲያሸንፍ 4 ጨዋታዎችን በተከታታይ ካሸነፈ በኋላ የዌስትሃሙ አቻ ነው መሀል ላይ ገባበትና እሱ የምናስታውሰው ነገር ነው። አሁን በፕሪሚየር ሊጉ 10ኛ ድሉን ነው ማስመዝገብ የቻለው። ከ14 ጨዋታ 10 ድል ማለት ቀላል አይደለም። የትኛውም አሰልጣኝ ማይክል ካሪክ በፕሪሚየር ሊጉ ከመጣ በኋላ የሱን ያህል ፖይንቶችን የሰበሰበ የለምና ዩናይትድን ቀይሮታል ማለት 100% የሚቻል ነገር ነው። ዩናይትድን መቀየር ብቻ ሳይሆን ቤንጃሚን ሴስኮ ማን እንደነበረ ሁላችንም እናውቃለን። ለዩናይትድ ማይመጥናት እየተባለ ነበረ። ይሄ ተጫዋች ገና ይቀርዋል እንደ ራስመስ ይሆናል እየተባለ ነበረ። ቤንጃሚን ሴስኮ በማይክል ካሪክ ስር ጎል አስቆጣሪው ተመራጩ 9 ቁጥር ሆኗል። ኮቢ ሜኑ ውሰት ሲባል ነበረ። ይሄ ተጫዋች ይለቃል ሲባል ነበረ። መሀል ሜዳው እንዴት ተቆጣጥሮት ጎል ማስቆጠር እንዴት እንደቻለ እየተመለከትን ነው። የተከላካይ ክፍላችን በጣም ደካማ ነበረ። ትልቅ የሚባሉ ቲሞችን ያሸነፍንበትን መንገድ ተመልከቱ። ቼልሲን ክሊንሺት ጠብቀን ያሸነፍነው፣ ሲቲን ክሊንሺት ጠብቀን ያሸነፍነው፣ ቶተንሃምን ክሊንሺት ጠብቀን ያሸነፍነውና ቀላል የሚባል ጨዋታ አይደለም ያስተናገርናቸው። የአርሰናልን ጎል ብናነሳ ኦልሞስት የተልከሰከሰች የቴስታ ኳስ ነው የገባብን። ቤንጃሚን ሴስኮ ያወጣው ከመስመር ይመስል ነበር፣ ግን ኦልሬዲ መስመራውን አልፋ ነበረ። የሊቨርፑልን ኳስ ስናነሳ የራሳችን ስህተቶችን የራስን ድክመቶች ናቸው እንጂ ተከላካይ ክፍላችን የሰራቸው ስህተቶች አይደለም። አማድ እና ግብ ጠባቂ ሴኔላ ምስ ናቸውና የተከላካይ ክፍሉንም አሻሽሏል። መሀሉ ጠንካራ እንዲሆን አድርጓል። ካስሜሮን ጎሎችን ያስቆጠረ ተጫዋች እንዲሆን አድርጓል። በሲዝኑ በራሱ በአንድ ሲዝን ከፍተኛ ጎል ያስቆጠረበት ሞመንት ሆኖለታል። ብሩኖ ፈርናንዴስ ቻንስ ክሬት በደንብ እያደረገ እየመጣ ነው። አሲስቶችን በደንብ እያደረገ እየመጣ ነውና ይሄንን ቲም ሙሉ ለሙሉ ቀይሮታል ማለት እንችላለን። ለማይክል ካሪክ አሰልጣኝነት ቦታውን አለመስጠት በኢሳት ላይ ትልቅ ጸጸት ነው የሚሆነባቸውና ዩናይትድ በመጨረሻም ወደ ቻምፒየንስ ሊጉ ተመልሷል። ይሄ በጣም ትልቅ ነገር ነው። ምን ማለት እንደሆነ ለዩናይትድ ሁላችንም እናውቀዋለን። ያለ አውሮፓ መድረክ ያለ ዩሮፓ ሊግም ያለ ቻምፒየንስ ሊግም ማሳለፍ በጣም ከባድ ነው። በተለይ በዚህ አመት ያየነው የጨዋታ ጋፕ ስፋት 24 ቀናቶች ምናምን የልብስ ጨዋታ ስንሸነፍ ትዝ ይለናል። በቃ ዩናይትድ ቴምፖ አልነበረውም ስንል ነበርና በየሳምንቱ መጫወት፣ በተወሰነ ቀን ልዩነት መጫወት፣ የተጫዋቾች መፈራረቅ፣ እድል ማግኘት ፕላስ ደግሞ ተጫዋቹ የማሸነፍ ስሜት ውስጥ መግባት ያ ነገር ያስፈልጋልና ኮቢ ሜኑም ተናግሮታል። ቻምፒየንስ ሊግ ለኛ በቂ አይደለም፣ ማሸነፍ ነው የምንፈልገው፣ በየጊዜው ማሸነፍን መልመድ አለብን የሚል አስተያየትን ሰጥቷልና ዩናይትድ ያ ነው የሚያስፈልገው። በሮበን አሞሪም ስር 2 ጨዋታ ለማሸነፍ በጣም ዳገት ሆኖብን ነበር። ማይክል ካሪክ ያንን ነገር እንደቀላል እያሸነፈው ይገኛል። 3 ጨዋታዎች 4 ጨዋታዎች ማሸነፍ ለማይክል ካሪክ በጣም ቀላል ሆኗልና በሱ ታሪክ እንግዲህ 2 ሽንፈቶች ናቸው እስካሁን ድረስ የገጠሙት። ሁለቱም በጣም አስከፊ ሊባሉ ይችላሉ። የሌሱ ጨዋታ መጥፎ ነበረ። የኒካስትሉ ጨዋታ ደግሞ በ10 ተጫዋች መሆኑ ነው ሊያስከፋ የሚችለው። የዌስትሃም ድሮ ዩናይትድን 1 ነጥብ ያገኘበት ነው ብለን መናገር እንችላለን። የበርንማውዝን ጨዋታ ስናነሳ ደግሞ ዩናይትድ በዳኝነት ፍርዱ የተበደለበት ሃሪ ማጉዌር ቀይ ያየበት የአማር ፔናልቲ የተከለከለበት እነዚህ ተጫዋቾች ናቸው የተበደለ እንግዲህ 3 ነጥብ ማሳካት ያልቻለውና በሊሱ ጨዋታ ላይ ሊሳንድሮ ማርቲኔዝ ቀይ አይቶ እንግዲህ 3 ጨዋታዎች አመልጦት ነበረ። ያ የሊሳንድሮ ማርቲኔዝ ቀይ እንግዲህ አሁን ላይ አብቅቷል። 3 ጨዋታ አመልጦታል። የቤንፎርድ ጨዋታ ላይ አልነበረም። ቼልሲ አሁን ደግሞ ሊቨርፑል 3 ጨዋታዎችን አመልጦታል። ሄቨን ምን አይነት ታዳጊ እንደሆነ ከአርሰናል በ1 ነጥብ ምናምን ሚሊዮን የገዛነው ተጫዋች እንደዚህ የቋሚ ተጫዋች ሆኖ በኮንፊደንስ የሚንቀሳቀስ ኳስ እንዴት ቢልድ ለማድረግ እንዴት ፍሪደም እንዳለው ኳስ ለመንጠቅ ወደ ጎል ኳሶችን ይዞ ሲሄድ እንዴት እንደሚያምር ትክክለኛ ተጫዋች ያገኘነውና ማይክል ካሪክ የሆነ ምልክት አይቷል። ቢያንስ በእንደዚህ አይነት ታይም ተጫዋቾችን ባጣበት አጋጣሚ አንዳንድ ተጫዋቾች ራሳቸው የሚያሳዩበት አጋጣሚ ይፈጠራል።
አሁን በደንብ አሳይቷል ብዬ አስባለሁ ሄቨን እና በሚቀጥለው ዓመት ለዩናይትድ ትልቅ ተስፋ የሚሰጡ ተጫዋቾች ናቸው እነዚህ አይነት ሄቨን እና ሌኒዮሮ ጥሩ እንቅስቃሴ ያደርጋሉ ተብሎ ይጠበቃል። የካሪንግተን ምርቆች የምናይበት አጋጣሚ ከዚህ በኋላ ይፈጠራል ብዬ አስባለሁና እና ቼልሲ በፍሌሸር አጋጣሚ አግኝተው ነበር። በቀይ ካርድ የወጣበትን አጋጣሚ የብራይተን ጨዋታ የምንረሳው አይደለም። ከዛ ደግሞ የበርንሌ ጨዋታ ሁለታቸው የተለያየነበትን አንግል የመለሰበት ኦልሞስት 3-2 የምናሸንፍበት አጋጣሚ ይፈጠር የሚችልበት አጋጣሚ አለና ቼልሲ የዛ ቦታ ላይ ይሞከራል ብዬ አስባለሁ። ብዙ የካሪንግተን ምርቆች በሚቀጥለው ዓመት የምናይበት ልክ እንደነ ኮቢሜኑ ያሸበርቁበት ይሆናል ብዬ ተስፋ አደርጋለሁና ጨዋታውን እንዴት አያችሁት? እስቲ ስለ ዩናይትድ ያላችሁን አስተያየት ኮሜንት ላይ አስቀምጡልኝ። ወደ ሻምፒዮንስ ሊግ መመለሱ ምን ያህል አንደኛ ነገር እንደሆነ ልነግራችሁ አልችልም። ለዩናይትድ ትልቅ ነገር ባይባልም ወደ ሻምፒዮንስ ሊግ ማለፍ ግን በዚህ ሰዓት ላይ ሻምፒዮንስ ሊግ መመለስና ወደ ሻምፒዮንስ ሊግ ለመጫወት መሞከር የተጫዋቾች ጊዜ ላይ የሚያመጣውን ነገር ሁላችንም እናውቀዋለንና ያን ነገር ሲንመለከተዋለን። አዳዲስ መረጃዎች ሲወዱ ደግሞ ሼር ማድረጋችሁ ነው የሚሆነው። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።